ጤና ይስጥልን ተመልካቾቻችን፣ ይህ በሞርስ ኮሙኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የዜና መርሃ ግብራችን ሲሆን የሰኞ ህዳር 29 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። ብዙ አስደናቂ ጅምሮችና ውጤት እያሳየች እየተመነደገች እያንሰራራች ያለች ሀገር ናት። የመልካም ጅምር በፈጣሪያችን የሚደገፍ ቢሆንም በሰይጣን ትጋት ቀን ከሌት ለማደናቀፍ ሙከራዎች ይደረጋሉ። ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሐሳብ ኢትዮጵያን ከብልጽግና ማቆም አይችልም አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። እንኳን ጋዜጠኛ ወፍ ዝር እንዳይል የተከለከለበት የቀድሞ የህወሓት ቡድን በሐውልቲ ሲያካሄድ የነበረው ጉባኤ ተጠናቀቀ ተብሎ ተሰብሳቢው ወደ መጣበት ወረዳ ሳይመለስ የወጣው በክስ የታጨቀ መግለጫ፣ ሲያቃጥል በማንኪያ ሲበርድ በእጅ እንዲሉ የተቃውሞ ሁኔታ ሞቅ ሲል ሁሉም ወደ ዋሻው ገብቶ የነበረ ቢሆንም ዛሬ ከየዋሻው ወጥቶ ሐውልቲ ላይ ተገናኝቷል። ግን የተደለተባቸው በቶሎ አስወግዱት ሴራ ቀን ገና ነው ያላላቸው ታደሰ አንድም ሰው ድንጋይ ወርውሮ ወግሮ ወይንም ቃታ ስቦ ተኩሶ ሊገድል ቀርቶ እግሩን ከጫማው ሳያወልቅ በጥፍሩ ተንጠራርቶ ቅንድቡን እያበላለጠ ኃይለ ቃል እንኳን ሳይናገራቸው በግብርናው ስብሰባ ላይ የመገኘታቸው ጉዳይ በምስል ዜና ሆኖ ከታየ በኋላ በማግስቱ ዛሬ ሰኞ ህዳር 29 ቀን 2018 ዓ.ም ካሴሮባቸው የቡድን አባላት መካከል በሐውልቲ ተገናኙ። ቀደም ሲል በየወረዳው የሚገኙ የቀድሞ የህወሓት ቡድን አመራር አባላት ለስብሰባ ጥሪ በሐውልቲ እንዲገኙ በተደረገላቸው ጥሪ መሰረት እነርሱ እስከሚሰባሰቡ ታደሰ ዘግየት አሉ። ሐውልቲ አካባቢ ሰው አይደለም ተሽከርካሪ እንዳያልፍ ተደርጎ መንገድ ተዘጋ። የኢትዮጵያ አየር መንገድ በጠለፋ የሽብር ወንጀል ምክንያት ከፍተኛ የህልውና አደጋ ተጋርጦበት ነበር። በወቅቱ በጀብሃና ሻዕቢያ አሸባሪዎችና ሀገራቸውን በካዱ ተላላኪዎቻቸው ይካሄድ የነበረውን የአውሮፕላን ጠለፋ የሽብር ድርጊት ለመቋቋም ይረዳ ዘንድ ከዓለም ከእስራኤል ቀጥሎ ጠንካራና ብቃት ያለው የበረራ ደህንነት መቆጣጠሪያ መስሪያ ቤት ማቋቋም አስፈለገ። ይህንን ታሪክን ከኋሊት ገጻችን እንመዛለን። የተወደዳችሁ ቤተሰቦቻችን እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰብ እንድናፈራ ስላደረጋችሁ ትገዛችሁ ከልብ እናመሰግናለን። ለዛሬ ማክሰኞ ህዳር 23 ቀን 2018 ዓ.ም ወደ እናንተ ይደርስ ዘንድ አዘጋጅተነው የነበረው የዕለቱ ዜና የስካሁኑ ነበር። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ። የተወደዳችሁ የዛሬውን የሰኞ ህዳር 29 ቀን 2018 ዓ.ም የሞርስ ዜና ላይክ፣ ሼር፣ ሰብስክራይብ በማድረግ እንዳትረሱ በማስታወስ በየትኛውም ስፍራ በምንም ሁኔታ ውስጥ ሆናችሁ ለምታዳምጡንና ለምትከታተሉን ቤተሰቦቻችን በሙሉ ሰላማችሁ ይብዛ። ወደ ቀዳሚው ዜና አልፋለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ የሀገርን መሻትና የባንዳን ክፋት መለየት ይጠበቅብናል ያሉ ሲሆን ባዳ በክፋት የኛን መሻት ለማጨለም ሲነሳ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን ሲሉ አሳሰቡ። ጠቅላይ ሚኒስትሩ ይህንን ያሳሰቡት ዛሬ ተከብሮ በዋለው በብሔር ብሔረሰቦች ቀን ላይ ነው። እርስ በርስ መተሳሰር ሲገባን ክፉ እሳቤ ያለውን የባዳን መሻት በውስጣችን እንዳናስገባ እና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ልብ ገዝተን ሰላማችንን እናጽና ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግር እንመን፣ በተሰማራንበት የሥራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠየፍ፣ የሀገር ጥቅምና የህዝቦቻችን ክብር እናስቀድም፣ ለዘመናዊነት ለለውጥ ክፍት እንሁን፣ ሉዓላዊነታችንም በሁሉም መስክ እናሳካ ብለዋል። ኢትዮጵያ በብዙ ተስፋ የተሞላች ሀገር መሆኗን ያነሱት ጠቅላይ ሚኒስትሩ አያይዘውም ብዙ አስደናቂ ጅምሮችና ውጤቶች እያሳየች እየተመነደገች እየተንሰራራች ያለች ሀገር ናት ሲሉ ገልጸዋል። ይህ መልካም ጅምር በፈጣሪያችን የሚደገፍ ቢሆንም በሰይጣን ትጋት ቀን ከሌት ለማደናቀፍ ሙከራዎች ይደረጋሉ ሲሉ ገልጸው ሆኖም አሉ
ሆኖም ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሐሳብ ኢትዮጵያን ከብልጽግና ማቆም አይችልም ሲሉ አጽንኦት ሰጥተዋል። የአሚን አጠቃላይ ሆስፒታል ባለቤት ዶክተር መሐመድ ሽኩር ለሀርላ ኢንተርናሽናል ሆቴልና ሪዞርት የመኪና ስጦታ አበረከቱ። ዶክተር መሐመድ ሽኩር በስልጤ ዞን በወራቤ ከተማ በፍጥነት እየተገነባ ለሚገኘው ሀርላ ኢንተርናሽናል ሆቴልና ሪዞርት በአጭር ጊዜ ተገንብቶ ለአገልግሎት እንዲበቃ ከሚያደርጉት ልዩ ክትትልና የበጀት ድጋፍ በተጨማሪ ለሀርላ ማኔጅመንት ምቹ ሁኔታ ለመፍጠር የመኪና ግዢ በመፈጸም በዛሬው ዕለት አበርክተዋል። የርክክብ ስነ ስርዓቱ የተካሄደው የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካ እና የስልጤ ዞን ምክትል አስተዳዳሪ አቶ መብሮ ከማል በተገኙበት ሀርላ ኢንተርናሽናል ሆቴልና ሪዞርት ግቢ ውስጥ ነው። የነዳጅ ሰልፍ የተከሰተው ከአቅርቦት እጥረት ሳይሆን በማህበራዊ መገናኛ ብዙሃን በሚሰራጭ የተሳሳተ መረጃ ነው ተባለ። አዲስ አበባ ከተማ ሰሞኑን የሚስተዋለው የነዳጅ ሰልፍ በአቅርቦት ችግር ሳይሆን በተሳሳተ መረጃ ምክንያት መሆኑን የነዳጅና ኢነርጂ ባለስልጣን አስታውቋል። በአዲስ አበባ ከተማ የሚስተዋለውን የነዳጅ ሰልፍ ተከትሎ ባለስልጣኑ የማጥራት ስራ መስራቱንና በዚህም የአቅርቦት እጥረት አለመኖሩን የነዳጅና ኢነርጂ ባለስልጣን የህዝብ ግንኙነት ኃላፊ በቀለች ኩማ ለመናኸሪያ ራዲዮ ሲናገሩ ሰምተናል። በተለያዩ የማህበራዊ መገናኛ ብዙሃን አማራጮች ከዋጋና አቅርቦት ጋር በተገናኘ የሚሰራጩ ሐሰተኛ መረጃዎችን ተከትሎ በተለያዩ አካባቢዎች የነዳጅ ሰልፎች እንደሚስተዋሉ ገልጸዋል። ባለስልጣኑ በከተማዋ በተለመደው መሰረት ነዳጅ እያቀረበ እንደሚገኝ ያስታወቁት ኃላፊዋ በቀጣይ ቀናትም ምንም አይነት የአቅርቦት ችግር እንደማይፈጠር አስታውቀዋል። ተጠቃሚው ትክክለኛውን መረጃ በማረጋገጥ አማራጭ የነዳጅ ማደያዎችን በመጠቀም አላስፈላጊ ሰልፎች እንዳያጋጥሙ ሊያደርግ እንደሚገባም ኃላፊዋ አመልክተዋል። አክለውም በከተማዋ በሁሉም የነዳጅ ማደያዎች በየዕለቱ ከ1 ሚሊዮን ሊትር በላይ የቤንዚን አቅርቦት መኖሩን ገልጸዋል። የከተማዋ ንግድ ቢሮ በበኩሉ የነዳጅ አቅርቦት ችግር ሳይኖር በህገወጥ አሰራር ተጠቃሚውን የሚያጉላሉ አካላት ላይ ቁጥጥር እያደረገ መሆኑን ገልጿል። በኢቻንግ ልዩ ወረዳ ታርፓም ቀበሌ ህዳር 28 ቀን 2018 ዓ.ም ከቀኑ 6:16 ተሳፋሪዎችን ጭኖ ከኢቻንግ ከተማ ወደ ጋምቤላ ከተማ በመጓዝ ላይ የነበረው አውቶቡስ ታርፓም ቀበሌ ሲደርስ ተሳፋሪዎች ወደ ሌላ አውቶቡስ በማዛወር ላይ ያለ በተደረገው ጥቃት የሞትና ከባድ የአካል ጉዳት መድረሱን የኢቻንግ ልዩ ወረዳ ፖሊስ አዛዥ የሆኑት ምክትል ኢንስፔክተር ኡፒያው ኡጅሉ አስታወቁ። በዚህ የወንጀል ድርጊት ጥቃት የደረሰባቸው አንደኛ ሟች ሮዳ ፒተር ኤውክሎ እድሜ 22፣ ሁለተኛ አበይ ኢኮሎ ጉር እድሜ 24 ጾታ ሴት በደረሰባቸው ከባድ ጉዳት በጋምቤላ አጠቃላይ ሆስፒታል በጽኑ ህሙማን ክፍል በሕክምና ላይ የምትገኝ መሆኑን ገልጸዋል። ተጠርጣሪው በመጀመሪያ በስራ ላይ በነበረው የትራፊክ ፖሊስ ላይ ለመተኮስ ሲሞክር መሳሪያው ስለከሸፈበት ተሳፋሪዎች ሲሮጡ የታርፓም ንዑስ ጣቢያ ፖሊስ አባላትና የፌዴራል ፖሊስ ባደረጉት ርብርብ አብዛኞቹ ተሳፋሪዎችን ለማዳን እንደተቻለ ፖሊስ ጠቁሟል። በዚህ ወንጀል ድርጊት የተጠረጠረው ቢል ዲው ጆክ የተባለ ግለሰብ መሆኑን የወረዳውና የቀበሌው አመራሮችና ህብረተሰቡ ከፖሊስ ጎን በአንድ ልብ በመቆም ተጠርጣሪውን ለመያዝ በጥብቅ ክትትል ላይ እንደሚገኙ የፖሊስ አዛዡ አስታውቀዋል። በኢትዮጵያ ዘላቂ ሰላም እንዲሰፍን አለመግባባቶችና ቁርሾችን በግጭትና በጦርነት ለመፍታት ማሰብ መቆም አለበት ሲሉ የሃይማኖት ተቋማት ተወካዮች አሳሰቡ። የሃይማኖት ተቋማቱ ተወካዮቹ ችግሮችን በንግግርና በሰለጠነ መንገድ በመፍታት ክቡር የሰው ልጅን ህይወት ከሞትና ከስደት መታደግ ይገባል ብለዋል። አለመግባባቶችን በጦርነት ለመፍታት ማሰብ ነገ የሀገር ተረካቢ የሆነውን ትውልድ እንደ ሀገር እንድናጣ ከሚያደርጉ ዋነኛ ምክንያቶች አንዱ ነው ያሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ስብከተ ወንጌል ሐዋርያዊ ተልእኮ መምሪያ ጽሕፈት ቤት ተወካይ መልአከ ምሕረት ቆሞስ ኃይለ ጊዮርጊስ ተረፈ
አክለውም በግጭትና ጦርነት ውስጥ እየተሳተፉ ያሉ በሙሉ ለሰላም ራሳቸውን ማስገዛት አለባቸው። ሁሉም ነገር እንዲከናወን ሰላም ወሳኝ መሆኑን መገንዘብ ተገቢ ነው ሲሉ አሳስበዋል። በኢትዮጵያ የእስልምና ጉዳዮች ከፍተኛ ጠቅላይ ምክር ቤት የሴቶችና ወጣቶች ዘርፍ ኃላፊ ፋጡማ ሁሴን በበኩላቸው አለመግባባቶችን ተቀራርቦ በመወያየት ፈንታ በግጭት በጦርነት ለመፍታት ማሰባችን ዋጋ አስከፍሎናል ሲሉ ማሳሰባቸውንና ችግሮቻችንን በንግግርና በውይይት መፍታት የዘላቂ ሰላም ቁልፍ ነው ሲሉ ነገሩኝ ያለው አሃዱ ነው። የተወደዳችሁ የሞርስ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰቦች እንድናፈራ የእናንተ እገዛ ያስፈልገናልና አግዙን። ከዚህ በመቀጠል አንድ መልእክት ሰምተን ስንመለስ ወደ ሌላው የዕለቱ ዜና እናልፋለን። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን፣ ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው። ቅዳሜ ህዳር 27 ቀን 2018 ዓ.ም ከቀኑ 5 ሰዓት አካባቢ ለ4 ቀናት በቀላል ነፍስ ወከፍ መሳሪያ በመታገዝ ተቃውሞ ያሰሙት የትግራይ ታጣቂ ኃይል አባላት በመኪኖቻቸው ተሳፍረው ወደ የምድብ ቦታቸው ሲጓዙ በአይን እየተመለከቱ ስጋት ላይ ጥሏቸው የነበረው ያለመረጋጋት ወደ ሰላማዊ እንቅስቃሴ ሊመለስ በመሆኑ ተስፋ አደረጉ። ይሁን እንጂ የታጣቂ ሰራዊት አባላቱ የጥያቄያቸው መነሻ መድረሻ ምንድነው? ላነሷቸው ጥያቄዎችና የተሰጠው ምላሽስ? ተቃውሞ በተካሄዱባቸው ቀናት ፕሬዝዳንቱ የት ነበሩ? በተካሄደው ውይይት ለምንድን ነው ፕሬዝዳንቱ ያልተገኙት? ጊዜያዊ አስተዳደር ውስጥ ለቀናት የክልሉ ህዝብ ለከፍተኛ ስጋት የዳረገውን ተቃውሞ የሚመለከት መግለጫ ስለምን መስጠት ተሳነው? የሚሉና ሌሎች ጥያቄዎች ሳይፈቱ አሁንም ድረስ አሉ። የታጣቂ ኃይሉ ተቃውሞ ማሰማቱና ወደ መጡበት ተመልሰዋል የተባለው መረጃ ሲሰማ የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ከሰዓት በኋላ ትናንት ህዳር 28 ቀን ውሃ፣ ኢነርጂና ምግብ አስመልክቶ የተቋቋመው ግብረ ኃይል በጠራው ውይይት መገኘታቸው በፎቶ ተዘገበ። የህወሓት አመራር በአቋም ልዩነት ምክንያት ለሁለት ተከፈለና በጀነራል ታደሰ ወረደና በዓለም ግብረ ዋህድ በሚደገፉ አንጃዎች መካከል ከፍተኛ ሽኩቻ መፈጠሩን በማስታወስ ይጀምራል መረጃው። ይህ መከፋፈል የተፈጠረው ታደሰ ወረደ ሁሉን አቀፍ መንግስት የመመስረት ሀሳብ ማቅረባቸውን ተከትሎ ነው። ሀሳቡ በካቢኔው ድጋፍ ቢያገኝም የቀድሞ የህወሓት ቡድን ለሁለት ከፍሎታል። ከነሞንጆሪኖ ታማኝ ነው የተባለው አንድ አመራር ይህንን ጀነራሉን ሁሉን አቀፍ መንግስት ይመስረት የሚለውን ሀሳብ የደገፈ የቢሮ ኃላፊዎችን ጉጅለ ዓለም ታደሰን በሚል በመሰየም ዘመቻ ከፈተ። ሻዕቢያን ልዩ ትዕዛዝ በሞንጆሪኖ አማካኝነት ከኃላፊነታቸው እንዲነሱ ሰራተኛው የስምምነት ፊርማ ተገዶ የፈረመባቸውን ኃላፊነታቸው እንዲለቁ የተሰበሰበው ፊርማ ለቀድሞ የህወሓት ቡድን ጽህፈት ቤትና ለጊዜያዊ አስተዳደሩ ስም ዝርዝራቸው እየገባው የቢሮ ኃላፊዎች ዋናው ወንጀላቸው እስከ አዲስ አበባ ድረስ በመሄድ የፌደራል ግንኙነቱን ለማጠናከር መስራታቸው መሆኑ ተገመገመ። ይህን ሀሳብ ለማጠናከርም በፖለቲካ ውጥረቱ ምክንያት ዶክተር ፍስሐ ሀብተጽዮን ተህላይን ጨምሮ አንዳንድ ከፍተኛ አመራሮች ከህወሓት ጽህፈት ቤት መሄድ ማቆማቸው እንደ ክፍተት ታየ። አሁን ባለው ሁኔታ ስልጣን ጥያቄው ወደ የሰራዊት አዛዥ ስልጣንን ይሰጠን ወደሚል ቀጥተኛ የኃይል ጥያቄ ተሸጋግሯል።
በመጨረሻም በታደሰ ወረደ ላይ አቋሙን በግልጽ እንዲናገር ተብሎ ግፊት የነበረበት ጉባኤ እንዲሁም ሊያዘጋጀው ያሰበው ምክክር ህወሓትን የሚቃወምና ያልተፈለጉ ተቃዋሚዎችን ያካተተ ነው በሚል እየተወገዘ ነበር። ይህ ትኩሳት ባለበት ነው እንኳን ጋዜጠኛ ወፍ ዝር እንዳይል የተከለከለበት የቀድሞ የህወሓት ቡድን በሐውልቲ ሲያካሄድ የነበረው ጉባኤ ተጠናቀቀ ተብሎ ህዳር 29 ቀን ከሰዓት በኋላ ተሰብሳቢ ወደ መጣበት ወረዳ ሳይመለስ የወጣው በክስ የታጨቀ መግለጫ አነጋጋሪ የሆነው የሥራ አስፈጻሚ አባላቱ እንደለመደባቸው ተከፋፍለው ተለያዩ ተብሎ የተነገረ ቢሆንም ቡድኑ የፌዴራል መንግስትን በመክሰስ የታጀበ የቃላት ጋጋታ ያለበት መግለጫ አውጥቷል። ሲያቃጥል በማንኪያ ሲበርድ በእጅ እንዲሉ የተቃውሞ ሁኔታ ሞቀስ ሲል ሁሉም ወደ ዋሻው ገብቶ የነበረ ቢሆንም መረጋጋቱን አይቶ አሁን ማንም አይነካኝም በሚል ከነበረበት ዋሻ በመውጣት ወደ ሐውልቲ አዳራሽ ገብቷል። እርግጥ የተዶለተባቸው በቶሎ አስወግዱት የሻዕቢያ ሴራ ቀን ገና ነህ ያላላቸው ታደሰ አንድም ሰው ድንጋይ ወርውሮ ወግሮ ወይንም ቃታ ስቦ ተኩሶ ሊገድል ቀርቶ እግሩን ከጫማው ሳያወልቅ በጥፍሩ ተንጠራርቶ ቅንድቡን እያበላለጠ ኃይለ ቃል እንኳን ሳይናገራቸው በእሁድ ከሰዓት በኋላው የግብርና ስብሰባ ላይ የመገኘታቸው ጉዳይ በምስል ዜና ሆኖ ከታየ በኋላ በማግስቱ ዛሬ ሰኞ ህዳር 29 ካሴሩባቸው የቡድን አባላት መካከል አብረው ውሃ ሊጠጡ በሐውልቲ ተገናኙ። ቀደም ሲል በየወረዳው የሚገኙ የቀድሞ የህወሓት ቡድን አመራር አባላት ለስብሰባ ጥሪ በሐውልቲ እንዲገኙ በተደረገላቸው ጥሪ መሰረት እነርሱ እስከሚሰባሰቡ ታደሰ ዘግየት አሉ። ሐውልቲ አካባቢ ሰው አይደለም ተሽከርካሪ እንዳያልፍ ተደርጎ መንገድ ተዘጋ። የፖሊስ አባላትና ታጣቂዎች ወጥረው ይዘዋል። ጀነራሉ ወደ አዳራሽ ገቡ። ስብሰባው ተጀመረ። ከማንኛውም ሚዲያ ድብቅ እንዲሆን ተደርጎ የተካሄደው ስብሰባ ወደ 5 ሰዓት አካባቢ በሐሳብ ልዩነት የተዋደኑ አባላት የአቋም ልዩነት አሳዩና የስብሰባውን አካሄድ አንደኛው የእነሞንጀሪኖ ቡድን እንደፈለገው ሊሄድለት ሳይችል ቀረ ይላሉ የሞርስ ምንጮች። ባልተጠበቀና አንደኛው ቡድን ባስደነገጠ ሁኔታ ፕሬዝዳንት ታደሰ ወረደ በአንዳንድ የጦር አዛዦች የሐሳብ ድጋፍ የተደረገላቸው መሆኑ ነው ድንጋጤ እየፈጠረው ያሉት የሞርስ ምንጮች የቀድሞ የህወሓት ቡድን ስራ አስፈጻሚ አባላት እንደተለመደው ለሁለት ተከፍለዋል። በዚህም መሰረት ሊያ ካሳ፣ ፍስሐ ሀብተጽዮንና ተክላይ ገብረ መድህን ከፕሬዝዳንት ታደሰ አቋም ጋር በግልጽ ቆመዋል። ጦርነት አንፈልግም፣ ከዘር አጥፊው ከሻዕቢያ ጋር መተሳሰር አይሰራም፣ ከፌዴራል መንግስት ጋር የሚደረገው ውይይትና ሰላም የፕሪቶሪያን ስምምነት በማክበር መቀጠል አለበት የሚል አቋም ወስደዋል። አለም ገብረ ዋህድ፣ ኢሳያስ ታደሰና ሌሎችም በዚህ ደረጃ ላይ የመቆማቸው ፍንጭ ነው የታየው። ዶክተር ደብረጽዮን ገብረ ሚካኤል፣ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ፣ አማኑኤል አሰፋና ዶክተር አብርሃም ተከስተ አንድ ላይ መሆናቸውን የሞርስ ምንጮች ዘግበዋል። አነጋጋሪ የሆነው በአማኑኤልና በሞንጀሪኖ መካከል እንዴት አንድነት ሊፈጠር ቻለ የሚለው ነው። ባለፈው ከአንድ ጠርሙስ የተቀዳ ውሃ አንጠጣም ሲሉ የነበሩት እነዚህ ሁለቱ ሰዎች ልዩነት በመካከላቸው ሰፈነ ሲባል ዛሬ ደግሞ አንድነታቸውን ለማሳየት ሙከራ አድርገዋል። ይህ በእንዲህ እንዳለ በሰላማዊ አቋማቸው ምክንያት ከፌዴራል መንግስት ጋር መተባበር አለብን፣ ምንም አይነት ጦርነት ውስጥ መግባት የለብንም ያሉ ጸመዶን የተቃወሙ የተለያዩ ቢሮ ኃላፊዎች ላይ በሻዕቢያ በኩል የዛቻ መልእክት ለሞንጀሪኖ ተልኳል። የመጨረሻ እንደሆነም ይጠበቃል። ሻዕቢያ ለህወሓት የላከው ማስጠንቀቂያ ሚስጥራዊ መረጃው አፈትልኳል። ሻዕቢያ በአራት የትግራይ ጊዜያዊ መንግስት ከፍተኛ አመራር አባላት ላይ ቂም መያዙንና ከስራ የመወገድ እርምጃ እንዲወሰድባቸው ትዕዛዝ መስጠቱን ባለፈው የዜና ወጃችን ነግረናችሁ ነበር። አሁንም ግን ውስጣችሁን የማታጠሩ ከሆነ ከዚህ በኋላ በሚል ምን ሊያደርግ እንደቻለ እርምጃውን ያልጠቆመበት የመጨረሻ ማስጠንቀቂያ በደህንነት ሹሞቹ በኩል ሰጥቷቸዋል ነው የተባለው። ይህ ደግሞ ለእነ ሞንጀሪኖ ራስ ምታት ሆኗል። በሻዕቢያ ትዕዛዝ ከኃላፊነታቸው እንዲነሱ ትዕዛዝ የተሰጠባቸው ኢሳያስ ታደሰ በምክትል ፕሬዝዳንት ማዕረግ የካቢኔ ጉዳዮች፣ አለም ገብረ ዋህድ የወረዳ ዞንና ከተማ ክላስተር አስተባባሪ፣ ታደለ መንግስቱ የትራንስፖርት ኦፊሰር፣ አጽባሃ ገብረ እግዚአብሔር የባህልና ቱሪዝም ኃላፊ ናቸው።
በተመሳሳይ ዜና ከጋዜጠኞች ተደብቆ ሲካሄድ የነበረው የሐውልቲው ስብሰባ ተሰብሳቢው ስብሰባውን ጨርሶ ሳይበተን ቀድሞ የህወሓት ቡድን ምልአተ ተሰብሳቢው የማያውቀውን የአቋም መግለጫ ማውጣቱ ተደርሶበታል። በዚህም መሰረት የኢትዮጵያ መንግስት ላለፉት 5 ዓመታት በትግራይ ላይ ግልጽ የዘር ማጥፋት አውጇል ሲል በቅርቡ ዓለም አቀፍ ወዳጆቹና ተከፋዮቹ የሆኑ ሚዲያዎች ፌዴራል መንግስት ብቻ ዘር ማጥፋት አውጇል አካሂዷል የሚል ዘገባ እንዲዘግቡ ተደራጅተው ዝግጁ መሆናቸውን ሞርስ ቀድሞ አጋልጦ ነበር። የተፈናቀሉ ወገኖቻችን በበሽታና በረሃብ እየሞቱ ቢሆንም የፕሪቶሪያውን ስምምነት በግልጽ በመጣስ ወደ ዳግም መቆለፍና መከባበርና በአንጻራዊ ሰላም አካባቢዎች ወደ ግልጽ የሽብር እንቅስቃሴ ተንቀሳቅሷል። ይህ የኢትዮጵያ መንግስት እርምጃ የትግራይ ህዝብና ህወሓት ሁሉንም ግፍ ተቋቁመው በትዕግስት ለሰላም እየተማጸኑ ይገኛሉ። የኢትዮጵያ መንግስት በአፋር የፕሪቶሪያው የተኩስ አቁም ስምምነትን ጥሷል። ህወሓትና የትግራይ ህዝብ ይህን አይን ያወጣ ጥሰት አውግዘው ዓለም አቀፉ ማህበረሰብ ከፍተኛ የመፍረስ አደጋ ላይ ያለውን ስምምነት ለመታደግ እንዲረባረብ ሲል ጠይቋል። ሆኖም የኢትዮጵያ መንግስት ሁሉንም አቤቱታዎች ወደ ጎን በመተው የጀመረውን የዘር ማጥፋት ዘመቻ ለማስቆም ያስችላል ብሎ ያመነባቸውን ዘመቻዎች ሁሉ እያካሄደ ነው ሲል ራሱን ንጹህ አድርጎ ለማሳየት ሞክሯል። የዓለም አቀፉ ማህበረሰብ የኢትዮጵያን መንግስት እርምጃ በጊዜ ማስቆም ባለመቻሉ ስምምነቱን መፍረስ እና ሌላ ዙር ደም አፋሳሽ ጦርነት ውስጥ ሊገባ የሚችለውን ስጋት አባብሶታል በማለት ጣቱን ወደ ሌላ እየቀሰረ እርሱ ግን የቀበረውን የጦር መሳሪያ ቆፍሮ የሚያወጣው ለእቃቃ ጨዋታ አስመስሎ አቅርቦታል። በትግራይ ህዝብ ህልውና ላይ ዘመቻ እያካሄደ ያለው አገዛዙ በዚህ ሳምንት ጥቂት የትግራይ ሰራዊት አባላት ያነሱትን ጥያቄ በማህበራዊ ሚዲያ ለማነሳሳት ሞክሯል ሲል ደሞዝ ባለመከፈሉና የደሞዝ ክፍያውን አመራሮቹ ኪስ ስለመግባቱ ግን እንደማያውቅ አልፎታል። የግብጽ ባለስልጣናትን ይመስል መክሰስ የሚወደው ቡድኑ ስትራቴጂካዊ አቅም በሰለጠነ ሁኔታ ስምምነት ላይ በመድረስ የጠላትን እቅድ አከሸፉት ሲል በስትራቴጂካዊ አቅም በሰለጠነ ሁኔታ ያለው ግን በሬ አርዶ ታጣቂውን በመደለል ወርቅ እያወጣን እንከፍላቸዋለን በማለት በአውቶቡስ አሳፍሮ የመለሳቸውን ታጣቂዎች ጉዳይ የሚያካትት ይሁን አይሁን ስትራቴጂ ስላለው ወይም መሰልጠኑ የት ድረስ እንደሆነ በይፋ ያለው ነገር የለም። ዜና እረፍት። አንጋፋው የፍልስፍና መምህር ረዳት ፕሮፌሰር ፔሌ ዳሮታ ዳናቦ ከዚህ ዓለም በሞት ተለዩ። በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ክፍል ውስጥ ከጥቅምት 1974 አንስቶ በመምህርነትና አማካሪነት ያገለገሉ ሲሆን በልዩ ትጋትና ቅንነት በርካታ ምሁራንን አፍርተዋል። የአዲስ አበባ ዩኒቨርሲቲ በአንጋፋው ፍልስፍና መምህር ረዳት ፕሮፌሰር ፔሌ ዳሮታ ህልፈት ህይወት የተሰማውን ሐዘን ገልጾ ለቤተሰቦቻቸው፣ ለስራ ባልደረቦቻቸውና ለቀድሞ ተማሪዎቻቸው መጽናናትን ተመኝቷል። የሞርስ ኮሚኒኬሽን ባልደረቦች በፕሮፌሰር ፔሌ ዳሮታ ዳናቦ ሞት የተሰማንን ሐዘን እየገለጽን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው መጽናናትን እንመኛለን። የተወደዳችሁ ተመልካቾቻችን አሁን ደግሞ ታሪክን የውሃሊት የተሰኘው የሞርስ ምዕራፍ ላይ ደርሰናል። የዛሬ 53 ዓመት ህዳር 29 ቀን 1965 ዓ.ም በኢትዮጵያ አየር መንገድ የበረራ ቁጥር 708 ከአዲስ አበባ አስመራ በመብረር ላይ ያለ ምድር ለቆ መንሳፈፍ በጀመረ 13ኛ ደቂቃ ላይ መጠለፉ ተነገረ። 7 ጠላፊዎችም 2 ሴቶችና 5 ወንዶች ነበሩ። እነሱም ዋልልኝ መኮንን፣ ማርታ መብራህቱ የዋልልኝ መኮንን ፍቅረኛ፣ በላይ ታደሰ፣ መሐመድ ኡስማን መሐመድ የሚባል ሌላ ስም ያለው፣ ጌታቸው ሀብቴና ታደለች ኪዳነ ማርያም እንዲሁም ዮሐንስ ፈቃዱና ተስፋዬ ቢረጋ የተባሉ ነበሩ። ጠላፊዎቹ የአውሮፕላኑን መጠለፍ ተናግረው ወደ ኮክፒቱ ለመግባት ሲሞክሩ ከጠለፋ አክሻፊዎቹ ጋር ግብ ጀመሩ። አውሮፕላኑ በተኩስና በቦምብ ፍንዳታ ድብልቅልቁ ወጣ። በተኩስ ለወጡም ጠላፊዎቹ በበረራ ደህንነት መኮንኖቹ አንድ ባንድ እየተመቱ ወደቁ። በውጤቱም ከጠላፊዎቹ ወገን ዋልልኝ መኮንን ጨምሮ 6 ጠላፊዎች ተገደሉ። ታደለች ኪዳነ ማርያም ቆሰለች። ከተሳፋሪና ከአየር መንገድ ሰራተኞች በኩልም 5 መንገደኞችና 2 የበረራ አስተናጋጆች ቆሰሉ።
ከጠለፋ አክሻፊዎቹ በኩልም 2 መኮንኖች ቆሰሉ። በወቅቱ ዓለምን ያስደነቀው የጠለፋ ድራማ ሂደት በጥቂት ደቂቃዎች ውስጥ በብቃት ያከሸፉት የቀዳማዊ ኃይለሥላሴ ሐረር ጦር አካዳሚ 6ኛ ኮርስ ምሩቅ የነበሩት የያኔው ሻምበል የበኋላው ብርጋዴር ጀነራል ተስፋዬ አረሩ ቡድን መሪነት የአየር ወለድ አባሉ 10 አለቃ ዘሪሁንን ጨምሮ በረራው ውስጥ የነበሩት ግዳጃቸውን በብቃትና በጀግነት የተወጡት ሌሎች 2 የበረራ ደህንነት ጠባቂ ወጣት ባለ ሌላ ማዕረግተኞች እንደነበሩ ታሪክ መዝግቦታል። በጊዜው አውሮፕላኑን ያበሩት የነበሩት ዋና አብራሪ ካፒቴን ቀጸላ ብርሃኑ ከረዳት አብራሪያቸው ጋር በመሆን በነበረው የፍንዳታና ተኩስ ሁኔታ ሳይረበሹ 3 ሞተሮቹ ጠፍተው በአንድ ሞተር ብቻ ይበር የነበረውን አውሮፕላን ወደ አዲስ አበባ መልሰው በያኔው አጠራር ቀዳማዊ ኃይለሥላሴ በአሁኑ ቦሌ ዓለም አቀፍ አየር ማረፊያ በሰላም አሳርፈውታል። በ1960ዎቹ መጀመሪያ የኢትዮጵያ አየር መንገድ በጠለፋ የሽብር ወንጀል ምክንያት ከፍተኛ የህልውና አደጋ ተጋርጦበት ነበር። በወቅቱ ጀብሃና ሻዕቢያ አሸባሪዎች እና ሀገራቸውን በካዱ ተላላኪዎቻቸው ይካሄድ የነበረውን የአውሮፕላን ጠለፋ የሽብር ድርጊት ለመቋቋም ይረዳል ዘንድ ከዓለም ከእስራኤል ቀጥሎ ጠንካራና ብቃት ያለው የበረራ ደህንነት መቆጣጠሪያ መስሪያ ቤት ማቋቋም አስፈልጎ ነበር። ይህንንም ትልቅ ሀገራዊ ኃላፊነት በመቀበል መስሪያ ቤቱን በማቋቋምና ለበረራ ደህንነቱ ብቁ ባለሙያዎችን በመመልመልና በስፔሻል ፎርስ ስልጠና በማሰልጠን እንዲሁም በማብቃት የሀገር ኩራት የሆነውን ዓለም አቀፍ ተቋም የኢትዮጵያ አየር መንገድን በመታደግ ለአሁን የከፍታ ደረጃ ያደረሱት ጀግናው ኮሎኔል ካሳ ገብረ ማርያም ነበሩ። የእሳቸውን ታሪክ ዛሬ በታሪክ የኋሊት የሞርስ መሰናዶ አቀረብንላችሁ። የተወደዳችሁ ቤተሰቦቻችን እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰቦች እንድናፈራ ዘወትር ስለምታደርጉት የቀና ትብብር እያመሰገንን አሁንም እንዲሁ በደግነታችሁና በእገዛችሁ አትለዩን እንላለን። አሁን ወደ ውጭ ዜና አልፋለሁ። ሱዳን ጦርነቱ መስፋፋቱን ተከትሎ ሱዳን ከፍተኛ የሰብአዊ ቀውስ ተጋርጦባታል አለ የዓለም የምግብ ፕሮግራም። በተባበሩት መንግስታት የዓለም የምግብ ፕሮግራም የሱዳን ቀውስን አስመልክቶ ባወጣው መረጃ በሀገሪቱ ተስፋፍቶ የቀጠለው ጦርነት ለሚሊዮኖች መድረስ የነበረበትን የሰብአዊ እርዳታ አስተጓጉሏል ብሏል። ሱዳን ከፍተኛ የሰብአዊ ቀውስ ተጋርጦባታል ያለው ድርጅቱ በሚሊዮን የሚቆጠሩ ዜጎች በምግብ እርዳታ እጥረት ሳቢያ አስከፊ ለሆነ የረሃብ አደጋ ተጋላጭ መሆናቸውን ይፋ አድርጓል። በዓለም የምግብ ፕሮግራም ምክትል ዋና ዳይሬክተር ካርል ሶኩም ለአልጀዚራ እንደነገሩት በሱዳን ድጋፍ የሚሹ 5 ሚሊዮን ገደማ ዜጎች ይኖራሉ። ከነዚህ መካከል 2 ሚሊዮን ያህል ዜጎች እርዳታ ለማድረስ አስቸጋሪ በሆነ የጦርነት ቀጠና ውስጥ ይገኛሉ። በድርጅቱ ድጋፍ ይደረግላቸዋል ያሏቸውን በአስቸጋሪ ሁኔታ ውስጥ ያሉ 5 ሚሊዮን ሱዳናውያንን መድረስ ቢቻል እንኳን የሰብአዊ እርዳታ አቅርቦቱ በቂ አይደለም ሲሉ የችግሩን አስከፊነት አስረድተዋል። ከአየር ላይ በማቀበል በገንዘብ በመግዛትና በከበባ ባልተያዙ አካባቢዎች በተሽከርካሪ ጭምር በማጓጓዝ ሰዎች እርዳታ እንዲያገኙ የዓለም የምግብ ፕሮግራም የሚቻለው ሁሉ እየሞከረ ነው ያሉት ካርሎስ ካው፣ ይሁን እንጂ እንደ አልፋሽር ባሉ የሰሜን ዳርፉር አካባቢዎች ይህን ማድረግ የማይቻል ሆኗል ብለዋል። የተወደዳችሁ ቤተሰቦቻችን እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰብ እንድናፈራ ስላደረጋችሁ ስላገዛችሁ ከልብ እናመሰግናለን። ለዛሬ ሰኞ ህዳር 29 ቀን 2018 ዓ.ም ወደ እናንተ ይደርስ ዘንድ አዘጋጅተነው የነበረው የዕለቱ ዜና የእስካሁኑ ነበር። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ። የተወደዳችሁ ቤተሰቦቻችን እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰብ እንድናፈራ ስላደረጋችሁ ትገዛችሁ ከልብ እናመሰግናለን። ለዛሬ ማክሰኞ ህዳር 23 ቀን 2018 ዓ.ም ወደ እናንተ ይደርስ ዘንድ አዘጋጅተነው የነበረው የዕለቱ ዜና የእስካሁኑ ነበር። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ። ሰላም